ሌሊት የምታዩት ህልም ሁሉ ከፈጣሪ የተላከ መልእክት ይመስላችኋል? አሊያም ደግሞ ህልም ማለት ዝም ብሎ የአእምሮ ቅጀት ነው ብላችሁስ ችላ ትሉታላችሁ? ዛሬ አንድ እጅግ ከባድና አደገኛ የሆነ ሚስጥርን ልነግራችሁ ነው። አንዳንድ ጊዜ እግዚአብሔር አደጋን ሊያስጠነቅቀን በህልም ይናገረናል። ነገር ግን እኛ የጭንቀት ህልም መስሎን ችላ እንለዋለን። በሌላ በኩል ደግሞ የጨለማው መንፈስ ዲያብሎስ ፍርሃትንና መጠራጠርን ሊዘራብን ሲፈልግ አስፈሪ ህልሞችን ያሳየናል። ታዲያ ከፈጣሪ የሚመጣውን እውነተኛ ራእይ አእምሮአችን ከሚፈጥረው የጭንቀት ህልምና ከሰይጣን ማታለል እንዴት ነው መለየት የምንችለው? ዛሬ አባቶቻችን የተጠቀሙበትን መንፈሳዊ ሚስጥር እና ዘመናዊው የሥነ ልቡና ሳይንስ ያረጋገጠውን እውነት አዋህደን ህልማችንን የምንመረምርበትን እና የምንቀድስበትን ትልቁን ጥበብ አሳያችኋለሁ። በተለይም ቪዲዮ መሃል ላይ የምነግራችሁ የሰብአ ሰገል ሚስጥር ከማንኛውም መጥፎ ህልም ነፃ የሚያወጣችሁ ኃይለኛ የጥበቃ መንገድ ነው። በጥሞና ተከታተሉኝ። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። ተወዳጆች፣ አንዳንዴ የሰው ልጅ አእምሮ በቀን ውስጥ ያየውን የሰማውን እና የተጨነቀበትን ነገር ሁሉ ማታ ሲተኛ እንደ ፊልም ያየዋል። በስነ ልቦናው ዓለም ይህ ሂደት አእምሮ ራሱን የሚያጸዳበትና መረጃዎችን የሚያደራጅበት መንገድ ተብሎ ይጠራል። ቀን ላይ በሥራ ስትጨነቁ አሊያም አስፈሪ ፊልም ስታዩ ከዋላችሁ ሌሊት የምታዩት ህልም የተመሳቃቀለና የሚያስፈራ ይሆናል። ይህ ተራ የጭንቀት ህልም ሳይኮሎጂካል ድሪም ነው። ነገር ግን ሁሉም ህልም የአእምሮ ቅዠት ብቻ አይደለም። መጽሐፍ ቅዱስ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 እና 15 ላይ እግዚአብሔር በአንድ መንገድ በሌላ መንገድ ይናገራል፣ በህልም በሌሊት ራእይ ሰዎችም በከባድ እንቅልፍ ሲተኙ ይለናል። አዎ፣ ፈጣሪ ከሚመጣብን አደጋ ሊታደገን፣ መፍትሄ ሊሰጠን አሊያም መንገድ ሊያሳየን በህልም ይናገረናል። ታዲያ ይህንን መለኮታዊ ራእይ ከተራው የጭንቀት ህልም እንዴት እንለየዋለን? የመጀመሪያው መለያ የሰላም ስሜት ነው። ከእግዚአብሔር የሚመጣ ህልም የትንም ያህል የሚያስጠነቅቅ ወይም ከባድ ቢሆን ከእንቅልፋችሁ ስትነቁ ውስጣችሁ በሰላም ይሞላል። የሆነ ጥልቅ የሆነ መረጋጋትና መፍትሄ እንዳገኛችሁ ይሰማችኋል። ነገር ግን ከአእምሮ ጭንቀት አሊያም ከጨለማው መንፈስ የሚመጣ ህልም ከእንቅልፋችሁ ስትነቁ በላብ ያጠምቃችኋል። ልባችሁ በፍጥነት ይመታል። ቀኑን ሙሉ ፍርሃትና ድብርት ይለቅባችኋል። የጨለማው መንፈስ ዓላማ ሰላማችሁን መንሳት ነውና። ሁለተኛው መለያ የህልሙ ግልጽነትና ቅደም ተከተል ነው። የጭንቀት ህልም የተበታተነ ነው። አንዴ አውሮፕላን ላይ ትሆናላችሁ፣ ድንገት ደግሞ ባህር ውስጥ ትገባላችሁ። ምንም ቅደም ተከተል የለውም። ከእግዚአብሔር የሚመጣ ራእይ ግን እጅግ ግልጽ፣ ጥርት ያለ እና የተወሰነ መልእክት ያለው ነው። ልክ ትላንትና እንደተፈጠረ ክስተት ለዓመታት እንኳን አይረሳችሁም። እስኪ ይህንን እውነት የሚያሳይ አንድ አጭር እውነተኛ ታሪክ ላካፍላችሁ። አንድ ጠንካራ የኦርቶዶክስ እምነት ተከታይ የሆነ ወጣት ነበረ። ይህ ወጣት ከጓደኞቹ ጋር ሆኖ አንድ ትልቅ የንግድ ሥራ ለመጀመር ዝግጅት ጨርሶ ነበር። ገንዘቡን ሁሉ አውጥቷል። ነገር ግን ሥራውን ከመጀመራቸው አንድ ቀን በፊት ሌሊት ላይ አንድ ህልም አየ። በህልሙ ጓደኞቹ ትተውት ሲሄዱ፣ እርሱ ግን ዓላማ በሌለው መንገድ ላይ ብቻውን ሲጓዝ አየ። ህልሙ እጅግ ግልጽ ከመሆኑ የተነሳ ሲነቃ ልቡ በሐዘን ተሞላ። ግን ደግሞ የሆነ የሰላም ስሜት ነበረው። ጠዋት ሲነሳ ይህ ህልም ዝም ብሎ ጭንቀት እንዳልሆነ ተረዳ። ወዲያውኑ ወደ መንፈሳዊ አባቱ ሄዶ ህልሙን ነገራቸው። አባቱም ልጄ ሆይ ይህ ከፈጣሪ የመጣ ማስጠንቀቂያ ነው፣ ከነዚህ ሰዎች ጋር አብረህ አትሰራ አሉት። ወጣቱም ምንም እንኳ ጓደኞቹ ቢቀየሙትም ውሳኔውን ቀየረ እና ከሥራው ወጣ። ከጥቂት ወራት በኋላ ምን ተፈጠረ? ያ የንግድ ሥራ ሙሉ በሙሉ ከሸፈ። ጓደኞቹም በከባድ ዕዳ ውስጥ ገቡ። ያ ወጣት ግን በዚያች የአንድ ሌሊት ማስጠንቀቂያ ህልም ምክንያት ከትልቅ ውድቀትና ዕዳ ተረፈ። አያችሁ፣ የእግዚአብሔር ራእይ መንገድን ያቀናል፣ ከአደጋ ያድናል። ነገር ግን ወዳጆቼ፣ እዚህ ላይ እጅግ ልንጠነቀቀው የሚገባው ትልቅ ወጥመድ አለ።
ጠላት ዲያብሎስ የብርሃን መልአክ መስሎ ሊመጣ ይችላል። አንዳንድ ጊዜ እኛን ለማሳሳት፣ ትዳራችንን ለማፍረስ አሊያም ከሰዎች ጋር ሊያጣላን የውሸት ህልሞችን፣ የማታለያ ራእዮችን ያሳየናል። ለምሳሌ ጓደኛችሁ አሊያም የትዳር አጋራችሁ ክፉ ሲሰራ በህልማችሁ ሊያሳያችሁ ይችላል። እናንተም ይህንን ህልም እንደ እውነት ወስዳችሁ ጠዋት ተነስታችሁ ጸብ ትጀምራላችሁ። ይህ የዲያብሎስ ትልቁ ማታለያ ነው። ታዲያ በዚህ የሰይጣን ማታለል ውስጥ እንዳንወድቅ እና ህልማችንን ለመቀደስ ምን ማድረግ አለብን? መፍትሄው ያለው በአባቶቻችን ትልቁ መንፈሳዊ መሳሪያ በስግደት ውስጥ ነው። ወደ ማቴዎስ ወንጌል ምዕራፍ 2 እንሂድ። ሰብአ ሰገል የጥበብ ሰዎች ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ሊሰግዱለት መጡ። ንጉሥ ሄሮድስ ግን ሕፃኑን ካገኛችሁት ንገሩ ብሎ በክፋት አዘዛቸው። ሰብአ ሰገል ጌታችንን አግኝተው ስጦታቸውን ካበረከቱና ከሰገዱለት በኋላ ምን ተፈጠረ? ቁጥር 12 ላይ ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሂዱ ይለናል። እዚህ ጋር ያለውን ታላቅ ምስጢር አስተዋላችሁ? ሰብአ ሰገል ምስጢሩ በሕልም የተገለጠላቸውና ከሄሮድስ ከጠላት ወጥመድ ያመለጡት ለጌታችን ከሰገዱ በኋላ ነው። ስግደት ዓይንን ያበራል። ስግደት ከፈጣሪ ጋር ቀጥታ ያገናኛል። እናንተም ማታ ስትተኙ አይምሮአችሁን በፊልምና በሶሻል ሚዲያ አታጨናነቁት። ከመተኛታችሁ በፊት ጸሎት አድርጉ። ለፈጣሪያችሁ በግንባራችሁ ወድቃችሁ ስገዱ። አቤቱ አምላኬ፣ በዚህ ሌሊት የምታሳየኝ ሕልም ካንተ የሆነ ራእይ ከሆነ ማስተዋሉንና ሰላሙን ስጠኝ። ከጠላት የሚመጣ ማታለያ ወይም ከስጋዬ የሚመጣ የጭንቀት ሕልም ከሆነ ደግሞ አርቅልኝ። አይምሮዬን ከንቱ ከሆነ ቅዠት ጠብቀው ብላችሁ ጸልያችሁ ተኙ። ስግደትና ጸሎት አድርጋችሁ ስትተኙ አይምሮአችሁ ይቀደሳል። የጨለማው መንፈስ ወደ ሕልማችሁ ገብቶ ሊያታለላችሁ አይችልም። ጠዋት ስትነቁ ደግሞ መጥፎ ሕልም ካያችሁ ለሰው አትናገሩ። በሕልም የተመሰቃቀለ ነገር አይታችሁ ከሆነ ወዲያውኑ ተነስታችሁ ፊታችሁን በጸበል ተቀባቡ፣ ለፈጣሪያችሁ ስገዱ እና ይህን ሕልም በመስቀልህ ኃይል አክሽፈው ብላችሁ ለጌታ ስጡት። ያኔ የቱንም ያህል የሚያስፈራ ሕልም ቢሆን በእናንተ ላይ ምንም አይነት ኃይል አይኖርም። የተወደዳችሁ ቤተሰቦቼ፣ ሕልም ፈጣሪ ከኛ ጋር የሚነጋገርበት አንዱ መንገድ ነው። ነገር ግን እያንዳንዱን ሕልም እንደ መለኮታዊ ትእዛዝ አድርገን መውሰድ የለብንም። አእምሮአችን የሚያመጣውን የጭንቀት ቅዠትና የሰይጣንን ማታለያ ከእግዚአብሔር ራእይ መለየት አለብን። ሚስጥሩ ደግሞ በንጽህና መተኛት፣ በስግደት አእምሮን መቀደስ እና የእግዚአብሔርን ቃል ማንበብ ነው። አቤቱ ብርሃን የሆንክ አምላካችን እግዚአብሔር ሆይ፣ ሌሊቱን በሰላም አሳልፈህ በሕልምም ሆነ በራእይ ፈቃድህን እንድናስተውል ጥበብን አድለን። የጨለማው መንፈስ በሕልማችን ገብቶ ሰላማችንን እንዳይነሳን፣ አእምሮአችንንም ከንቱ በሆነ ጭንቀት እንዳይሞላው በመስቀልህ ኃይል ጠብቀን። እንደ ሰብአ ሰገል በፊትህ ወድቀን ስንሰግድ ከክፉዎች ወጥመድ የምናመልጥበትን መንገድ እና ብርሃን አሳየን። ዘመናችንን ሁሉ በሰላም እና በበረከት እንድንኖር ቅዱስ ፈቃድህ ይሁንልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።